ትሰማኛለህ? አንተ ልታጠፋንም ሲጀመር ባልደረባችን ተሙ ልታጠፋው የነበርከው አንተ ነህ ማለት ነው። ይህ ሁሉ ነገር ስታደርግ በኋላ እንዳይቆጫችሁ እኔ ጋር ብዙ መረጃ አለ ብያለሁ። ኢንስፔክተሩ እኔን የሚፈራበት ስለ ብዙ እኔን ማይጫኔ ለዛ ነው። እሺ ታዲያ ይሄ ሁሉ ነገር ካለ ይሄ ሁሉ አመት ስሰራ እኮ በማጋይድ እየተደረኩ መሰለ። ስልጠናዎቹን እኮ እንዳለ ከሱ ነው ያገኘሁት። ይኸውልህ ለምንድን ነው ልጅቷን እዚህ ጋር ስታስፈራራት የነበርከው? ማነህ? እውነት ኢንስፔክተር ነህ አንተ? ወንድሟ ላይ ስትዝት የነበረው ኢንስፔክተር ነኝ፣ ግን ምንም ነገር ወንጀል ፈጽሞ አላያችሁም። ገዛኝ ያዘጋጀን እና ያው ጉዳዩ ሲጣራ ቀጥታ ወደ እሱ እንዲላከክ ማለት ነው። ወደ እሱ ከተላከከ በኋላ ውስጥ የሚሰራ ሰው አለ፣ ኢንስፔክተሩ። የቀጠቀጥካት አንተ አይደለም? እጇ የተሰበረው በአንተ ምክንያት አይደለም? ምንም ነገር እኔ ያደርኩ ያያችሁት ምንም ትፈጽሙ አላያችሁኝም። ቁጭ እያንዳንዱ ነገር እኮ በካሜራ የተያዘ ነው። ሳዋራ ሳጫውታ ነው ያያችሁኝ። በቃ ምንም ነው ፈጽሙ። በስርዓቱ ሽጉጥ ደቀነ ነው ስታዋራት የነበረው። ማን አንተ ነው የምታስበው? ማን ናችሁ እናንተ? ራሴን አደጋ ላይ ከትቼ ነው እውነታውን እየነገርኩ ያለው። እኔ ለማመልከት እንኳን ብሄድ ቀጥታ ቀድሞ የሚደርሰው ማጋ ነው፣ ኢንስፔክተሩ ጋር ነው። እኔ ጋ ፋይል አለው። ደጋግሜ እኮ ነገር ያለው እኔ ጋ ፋይል አለው። በህይወቴ ከመጣ መረጃው እንደሚወጣበት ስለሚያውቅ እኔ እኮ ምንም አውቀው ነገር የለም ብያለሁ። እኔ ምን አውቃለሁ? አልመጣም። ለብረ ምትፈጥ ገና ትበሰብሳታለህ። በኋላ ማን እንደያዛችሁ እንዳይቆጫችሁ። እኛም ማንነታችንን ያወካል መሰለኝ። ማናችሁ እናንተ? ተአምር ቢፈጠር ነው ብለህ ተአምር ቢፈጠር ገዛኸኝ አይደረስበትም። በጣም ጥንቁቅ ሰው ነው። እንደማይደረስበትማ ትላንትና የሚያገኘንን ሰው አይተናል። የውሸት ገዛኸኝ አዘጋጅታችሁ ካሜራ ጀርባ እባካችሁ እንደፈለገ ተጫውቶብኝ ደፍሮኝ ደብድቦኝ ጥሎኝ ሲሄድ ነው እጄ አጥንት የተሰበረው። ወንድሜ ሁሉንም ነገር ያውቃል እኔ ከመደፈሬ ውጭ። ግን አሁን ላይ የእሱ ተላላኪ ይሁን አላውቅም፣ ብቻ የሆነ ሰውዬ ሁሌ ማታ ቤታችን ይመጣል። እሱ ከመጣ በቃ እኛ ቤት ሰላም አይደለም። እኔን ያስፈራራኛል። ከዛም አልፎ ወንድሜ ላይ ይዝታል። አንዳንዴም ወንድሜ ተደብድቦ የሚገባበት ጊዜ አለ። ፊቱ ቆሳስሎ፣ ጀርባው ቆሳስሎ፣ እጁ ቆሳስሎ እንደፈለገ ተጫውቶብኝ ደፍሮኝ ደብድቦኝ ጥሎኝ ሲሄድ ነው እጄ አጥንት የተሰበረው። በፊት እንደውም በጂስቶ ነበርኩ። ምንም ማንቀሳቀስ አልችልም ነበር። እንግዲህ ከባድ ነው እንደምታየው። አሁን እንደውም ተሽሎኝ ነው ያገኘኝ። አሁን ነው ወደ ፋሻ የተቀየረልኝ። በአንቺ ህይወት ይፍረድ ነው የሚለኝ። እኔ ከሌላ እንግዲህ እንደነገርኩ ድረስ 2ኛ ክላስ ተማሪ ነኝ። ትምህርት ቤት እንኳን ከሌላ ወንድ ጋር ካየኝ ጠብቆ ያስፈራራኛል። ይሄ አሁን እዚህ ቤት ይመጣል የምትይው ሰው ማለት ነው። ሰነዱ ዛሬ የሚያሳየው አቶ ገዛኸኝ ከስር እንዲፈታ የሆኑ የውሸት ሰነዶች እንደሆኑ አውቃለሁ። ምን የውሸት ሰነዶች ናቸው። ሰነዶቹ እንዲፈታ በፈለገው ደስ ባለ ሰዓት እየመጣን ግንኙነት የሚያደርገኛል፣ ይደፍረኛል፣ ጀርባዬን በቀበቶ ይደበደበኛል። ጀርባዬ ራሱን መደገፍ እስኪያቀታኝ ድረስ ቁስል ነው። ይህ ሁሉ በሱ ተላላኪ በሚመስለኝ ሰውዬ በመለ ነው። ተረጋጋ። መጀመሪያ እሷ ላይ መጮህ መፍትሄ የለም። ትሰማኛለህ? እህትህ ልትሆን ትችላለች፣ ግን የእህትህን ህይወት ማስተካከል ማዳን የምትችለው አንተ ነበርክ። ስማ፣ እዚህ ነገር ውስጥ እንድገቡ አልፈልግም። ይኸውልህ እንድገቡ አልፈልግም ማለት ለምንድን ነው የማትፈልገው? ግን ታውቃለህ ከማን ጋር እየተጋፍጣችሁ እንደሆነ? በተአምር ነው የምልህ፣ በተአምር ልትወጣ ማችለው ጣጣ ውስጥ ነው የምትገባው። በቃ እኔ ራሱ ከአቅሜ በላይ ነው። ከህግ አካላቶች ጋር ነው ምንሰራው ብላችኋል፣ እና ይህንን ወንጀል ራሱ የሚሰራው የህግ አካል ነው ማለት። ራሱ የሚሰራው የህግ አካል የተባለው ትሰማለህ። ሰውዬው እጁ ረጅም ነው ብያለሁ፣ ደጋግሜ ነገር ያለው አይደል። ሰላም ውድ ገመና ቻናል ቤተሰቦች፣ እንግዲህ ያው ከኔ ጋር ተመልሰን መተናል። ዮኒ ነኝ።
ከሳሚ ጋር እንግዲህ ያደረገውን ቆይታ አይታችሁታል። እንግዲህ አንዳንድ ጉዳቶችም ደርሰው እንግዲህ እህትህ ላይ ራስህ በገዛ እጅህ እዚህ ጋር ስትል ጉዳት አድርሰህ ነውና አሁን እህቱ በእርግጥ እጇ መጀመሪያም ጉዳት ስለነበረበት ስብራት ስለሆነ ያው ለዛ ነው እንጂ ሌላ እንኳን የከፋ ጉዳት አልደረሰባትም። ስለዚህ ይኸውልህ አሁን ከኔ ጋር ያለውን ነገር በመግባባትና እያንዳንዱን ነገር ትክክለኛውን ነገር ትነግረኛለህ። ሳሚ ጋር ያደረግከውን ቆይታ እያንዳንዱን አይቼዋለሁ። እንድታፌዝ እንድታላግጥ አይደለም የምንፈልገው። አሁን ሁሉንም እውነት የምትናገርበት ጊዜ ነው። ትሰማኛለህ? እህትህ አደጋ ውስጥ ነች፣ አንተም አደጋ ውስጥ ነው ያለኸው። ያለውን ነገር አሁን አብራርተን በትክክል መነጋገር አለብን። እውነታውን አውጥተን ወንጀለኛውን ለህግ ማቅረብ አለብን። ትሰማለህ? እኛ ይኸውልህ እዚህ ለመቀለድም ወይም ደግሞ ለተራ ነገር አይደለም የመጣ ነው። እህትህ ይሄንን ነገር ስትጠቁም ትልቅ መረጃ የምታውቀው እንዳለ እናውቃለን። ስለገዛኝም ሆነ ስለ እያንዳንዱ ነገር የምታውቀው ነገር እንዳለ እናውቃለን። እህትህ ላይ በዚህ ያክል እንትን ጉዳት እየደረሰባት አንተ አንደኛ ነገር ዝም ማለትህ የሚያጠራጥር ነገር ነው። ሁለተኛ ነገር እንግዲህ ያው እንደተደፈረችም አንተ አታውቅም ነበረ። አሁን ያ ነገር ሲነገር እንደ አዲስ ገንፍለህ ነው እንግዲህ ያ ሁሉ ነገር ስትፈጥር የነበረው እና ይህ ሁሉ ነገር የሆነ ያለው በአንተ ምክንያት ነው። ትሰማኛለህ? አሁን ይኸውልህ እውነቱን መናገር አለብህ። ከዚህ በላይ በደል እንዲቀጥል አታድርግ። ያለውን ነገር ተግባብተን እንቀጥል። ስለዚህ ገዛኸኝ ማን ነው? ከገዛኸኝ ጋር ትሰራለህ አትሰራም? በመጀመሪያ ደረጃ ከገዛኸኝ ጋር ትሰራለህ አትሰራም? ከገዛኸኝ ጋር ሰራ ነበር። አሁን ላይ ግን አብረን እንሰራ። ኢቨን ሁላ ያለበትን አላውቅም። ምን ማለት ነው ይህን ስትል? በጊዜው አብረን እንሰራ ነበር። አሁን ላይ በገዛኸኝ ስም የሚንቀሳቀስ ሌላ አካል አለ ስልህ ገዛኸኝን ራሱ ከእስር ቤት ያስወጣው አካል ነው። አሁን ራሱ ላምናችሁ የቻልኩት ይህ ሁላ መዓት ሰው ግቢ ውስጥ በማየቴ ነው። ሲቀጥል ደግሞ የህግ አካላቶችንም ውስጥ በማየቴ በቃ የሆነ ልተማመንባችሁ ቻልኩኝ እንጂ በተአምር ነው ማለት ነው እንደዚህ አይነት ነገር በቃ ስለ የህግ አካል አለ ብያለሁ መጀመሪያው ነው። እሱን ይኸውልህ እኛም የህግ አካላት ጋር እጁ ረጅም እንደሆነ ገዛኸኝ እናውቃለን። መቼም ያ ሁሉ ዓመት ተፈርዶበት አይደለም ነው የምልህ። አሁን እየሰራ ይሄን ነገር እያደረገ ያለው ገዛኸኝ አይደለም ነው የምትለው? አልገባህማ? እሱ አይደለም በገዛኸኝ ስም የሚንቀሳቀስ ሌላ አካል ደግሞ ልታጭበረብረኝ እየሞከርክ እንዳይሆን ትሰማኛለህ? ከዚህ በፊት ይኸውልህ ስንት ሰው ገዛኸኝ አይደለም ገዛኸኝ የበላይ ከላ ያለ ገዛኸኝ ጋር እንደዚህ ያለ እያሉ ወደ ብዙ ነገር ወስደውናል። እንግዲህ ትናንትና ራሱ ቪዲዮ ላይ ተመለከታችሁት። እንግዲህ ያደረግነውን ቆይታ አይታችኋል። እንግዲህ ገዛኸኝ ከተባለ ፌክ ገዛኸኝ ጋር ያደረግነውን ቆይታ አይታችኋል፣ እንዴት እንደነበረ። እንደዚህ ነው እንደዛ ነው እያሉ የሚወስዱን ወደ ተለያየ ቦታ ወደ ተለያየ መንገድ ነው እና አሁንም አንተም ያንን ነገር እየተጠቀምክ ከሆነ ይኸውልህ ታሪኩ ልንገርህ። እኔና ገዛኸኝ ረጅም ዓመት ነው እንታወቀው። በስራውም የተካንኩበት ነው። በጣም ነው የሚያምነኝ። በጣም ቀኝ እጁ ነኝ። ቀኝ እጁ ነኝ ስልህ በጣም እጅግ በጣም ከምነግርህ በላይ ሰውን ከሚያምነው በላይ እኔ ያምነኛል። ሲቀጥል ከአንድ ኢንስፔክተር ጋር አብሮ ይሰራል። ገዛኸኝ ነው በጣም ረጅም ዓመት ከሱ ጋር አብሮ ሰርቷል። ያው እኔ ቀኝ እጁ ስለሆንኩ በጣም ብዙ ሚስጥራቶችን አውቃለሁ እና በቃ በዛ ምክንያት ገዛኸኝን ገና በሁለት ወር መሰለኛል እና ገና በሁለት ወሩ ከእስር ቤት አስፈታው። ግን ከእስር ቤት ከማስፈታቱ በፊት ገዛኸኝ የሚሰራውን ስራ እንዳለ ወደ ራሱ ስም ቀይሮት ነበር፣ ወደ ራሱ ኢንስፔክተር። ስለዚህ ኢንስፔክተሩ ያኔ ገዛኸኝ ታስሮ በነበረ ሰዓት ላይ የገዛኸኝ ንብረቶች ወይም ደግሞ የገዛኸኝ ስራዎች ወደ ራሱ አዞረ ነው የምትለኝ? በትክክል አይ ቲንክ ስምምነት ይኖራቸው እንደ ሀሳብ እንደ ሰውኛ ዝም ብዬ ሳስብ ስምምነቱ ይኖራቸዋል የሚል ነበር ሀሳቢ። ግን ኢንስፔክተሩ ከምነግርህ በላይ በጣም ትልቅ ሰው ነው ስልህ በጣም ትልቅ ሰው ነው ስልህ በጣም ከባድ ሰው ነው እና ገዛኸኝን ልክ በሁለት ወሩ ከእስር ቤት አስመለጠውና በቃ ድራሹን ያጠፋው ስልህ ከዛን ጊዜ ጀምሮ ስለሱ ምንም አይነት ነገር ሰምቼ አላውቅም። አሁንም አንዳንድ ስራዎችን በኢንስፔክተሩ በኩል ነው የምሰራው። ምክንያቱም ስራውን ካቆምኩ በቤተሰቤ እንደሚመጣብኝ ደጋግሞ ስለዛተብኝ ያንንም ፍራቻ በመቀጠል ደግሞ በጣም ብዙ ፋይሎች እኔ ጋር ስላሉ በምስልም በወረቀትም እኔ ጋር በጣም ብዙ ፋይሎች ስላሉ ያንንም ስለሚፈራ እኔን ካጠፋኝ በቃ ማስረጃዎቹ እንዳለ እንደሚጋለጥ ስለሚያውቅ
ለዛ ለእኔም ትንሽም ቢሆን የተጠነቀቀልኝ አብረን እስካሁን ድረስ የቆየ ነው እንጂ በጣም ከባድ ሰው ነው ከምነግርህ በላይ አትደርስበትም በተአምር። ይኸውልህ አሁን ነገሮችን እያወሳሰብክብኝ ያለው ትሰማኛለህ። እኔ አንደኛ ደረጃ ይኸውልህ እኔ 10 ምናምን ዓመት ስሰራ አዳምጠኝ። ይኸውልህ እነዚህ ሰዎች አይደርሱበትም ነገሩን አያውቁትም ብለህ ወደ ፖሊስ ወደ ኢንስፔክተር ወደምትለው ሰውዬ ነገሩን እያጣመምከው ከሆነ ትሰማኛለህ። እኛ ማንም ሆነ ማን የህግ አካልም ሆነ ገዛኸኝ የምትለው ከዛም በላይ ያለ ሰው ቢኖር ትሰማኛለህ እኛ ወደኋላ የምንልበት ነገር አይደለም። አሁን ይኸውልህ እያመንኩ አይደለም የምትነግረኝን ነገር እያጣመምክ ገዛኸኝ ምናልከኝ መጀመሪያ ገዛኸኝ እስር ቤት ገባ። ገዛኸኝ እስር ቤት እንደገባ እናውቃለን። ያንንም ስናደርግ እኛን እስር ቤት ያስወረወር ነው ያስፈረድንበት 20 ምናምን ዓመት ነበረ። እሱ ግን ታስሮ የወጣው 2 ወር ነው። አሁን አንተ እያልከኝ ያለው ያችን 2 ወር እዛ ገብቶ በወጣበት ሰዓት ከአንድ ኢንስፔክተር ጋር ይሰራ ነበር። ያ ኢንስፔክተር ንብረቶቹን ስራዎቹን ወደ ራሱ አስወጣው ከእስር ቤት። ካስወጣውም በኋላ ደግሞ ገዛኸኝ የሚባል ሰው ደብዛውን አጥፍቶ በገዛኸኝ ስም ግን አሁን እየተንቀሳቀሰ ያለው ኢንስፔክተሩ እንደሆነ እየነገርከኝ በትክክል ይሄ እውነት ነው። ምንም ውሸት ያልተቀላቀለበት ማለት ነገር ሊታመን የማይችል የማይሆን ነገር ነው እየነገርከኝ ያለው። ትሰማኛለህ? እኔ ጋር እህትህ አንዳንድ የሰጠችኝ ሰነዶች አሉ። ስልኳም ላይ አንስታ ያሳየችኝ። እስቲ ከካሜራ ጀርባ ስልኩን የእሷን ስልክ አቀብሉኝ። ትሰማኛለህ? ይኸውልህ እነዚህን ሰነዶች የሰጠችኝ እህትህ ነች ያቸው። እነዚህ ሐሰተኛ ሰነዶች ራስህ ያሰራሃቸው፣ አንዳንዶቹ ሐሰተኛ መሆናቸውን ገና እንግዲህ እያጣሩ ነው። ሄደው የኔ ባልደረቦች እያጣሩ ነው። እንደሚመስለኝ ግን ይሄ ህጋዊ ሊሆን አይችልም። በምንም አይነት በህጋዊ መንገድ ገዛኝ ሊፈታ አይችልም። እነዚህን ሐሰተኛ ሰነዶች ስታሰራ በመጀመሪያ ደረጃ አንተ ነህ እነዚህን ሐሰተኛ ሰነዶች ያሰራኸው ወይስ አንተ ያ የምትል ኢንስፔክተር ነው ይህን ሁሉን ነገር አቀነባብሮ ገዛኝ ከእስር ቤት እንዲወጣ ያደረገው? እንዴት ብዬ እንደማስረዳ አላውቅም። ታሪኩን ባጭሩ ልንገርህ። ከመጀመሪያ ጀምሮ ነገርከኝ። እንድታግምልኝ አልፈልግም። አንተና ገዛኝ ሰሩ ነበረ ረጅም ዓመት። ከዛ ተቀኝ እጁ ነበርክ። ከዛ ደግሞ ታሰረ። በታሰረበት ሰዓት ላይ ኢንስፔክተሩ አስፈታው። ምን እያልክ እየቀባጠርክልኝ ያለው? እኔ የማይታመን ነገር እየነገርከኝ ያለው። ሰማኛለህ? አዳምጠኝ መጀመሪያ። ይኸውልህ አሁን የምታላግጥበት የምታፌዝበት ሰዓት አይደለም። እኛ ይህ ሁሉ አጣብቂኝ ውስጥ ገብተን እንደዚህ አይነት ነገር እንድታወራልኝ አይደለም ምን የመጣሁት። ትሰማኛለህ? መረጃ ካሉ እነዛን መረጃዎች እንድሰጠኝ ይፈልጋል። እኔ ጋር ብዙ መረጃ አለ ብያለሁ። ኢንስፔክተሩ እኔን የሚፈራበት ስለ ብዙ እኔን ማይጫኔ ለዛ ነው። እሺ ታዲያ ይሄ ሁሉ ነገር ካለ ይሄ ሁሉ ዓመት ስሰራ እኮ በማ ጋይድ እየተደረግኩ መሰለ። ስልጠናዎቹን እኮ እንዳለ ከሱ ነው ያገኘሁት። እኔ ይሄ ሁሉ ኢንስፔክተሩ ይሄ ሁሉ ዓመት ስሰራ ተደርሶብኝ አይታወቅም። ስለዚህ አንተ ያኔ ከገዛኝ ጋር በመሰራ ጊዜም ኢንስፔክተሩ ለአንተም ድጋፍ ያደርግልህ ነበር ማለት ነው? አዎ፣ በብዙ ነገር ስለ ወንጀልን በመደበቅ በቃ ስለ ያሉን ወረቀቶች ምናምን በማስተካከል እና ያለውን በቃ ምን ብዬ ላስረዳ፣ ይሄ ወንጀለኛ እንዳትሆን በቃ ሁሉን ነገር ከስሩ መጨረስ እና በደንብ ነው ያሰለጠነኝ። እስከዛሬ አሁን በስንት ጊዜ ሌላ ችግር ሲፈጠር ነው አሁንም እዚህ ደረጃ የተደረስ ነው እንጂ ተአምር ቢፈጠር ነው ብለህ ተአምር ቢፈጠር ገዛኸኝ አይደረስበትም። በጣም ጥንቁቅ ሰው ነው። እንደማይደረስበትማ ትላንትና የሚያገኘንን ሰው አይተናል። የውሸት ገዛኸኝ አዘጋጅታችሁ ያንን ገዛኸኝ እያሳሰራችሁ ገዛኸኝ እንደማይደረስበት እናንተ እያስመሰላችሁ ጥፋት ባጠፋ ቁጥር ገዛኸኝ የሚታሰረው ግን ይሄኛው የተዘጋጀው ገዛኸኝ ነው። ይሄኛውን ተሳስራላችሁ። ከዛ ደግሞ እናንተ የምታውቁት እንግዲህ የህግ አካላት ውስጥ ያሉትን ጉዳዮች ይጨርሱላችሁና ያኛው ገዛኸኝ ደግሞ ብዙም ሳይቆይ ይፈታል ማለት ነው። እሱም ይሄንን ተማምኖ ለእናንተ ታማኝ ሆኖ እያገለግላችሁ ነው ያለው። እሱን ገዛኸኝ ሊደረስበት እንደማይችል አንተ አይደለም የምትነግረኝ፣ እኔም አውቃለሁ። ግን አሁን ግን ገዛኸኝ በእጃችን ያለው ከዚህ በኋላ ወዴትም እንደማያመልጥ ነው ልነግርህ የምችለው። ገዛኸኝን አይቻል አቅም እያልክ ነው አንተ። ገዛኸኝ ጠፍቷል፣ ከእስር ቤት ከወጣ ጀምሮ ደብዛው ጠፍቷል እያልክ ነው። ሌላ የተካ ነው ሰው አለ። ሌላ የተካ ነው ሰው አለ ስለ በቃ ሌላ ፌክ ገዛኸኝ አለና ልክ ጉዳዩ ወደ ገዛኸኝ ሲመጣ ወደ ትክክለኛው ገዛኸኝ ሲመጣ ያው ወንጀል ነው የማይደረስበት እንትን የለም። ይደረስብሃል የሆነ ጊዜ ላይ ግን ያን ከመድረሱ በፊት ቅድመ ጥንቃቄ ነው ያደረግነው እና ቅድመ ጥንቃቄ ምንድነው? ፌክ ገዛኸኝ አዘጋጀን።
ፌክ ገዛኸኝ አዘጋጀን እና ያው ጉዳዩ ሲጣራ ቀጥታ ወደ እሱ እንዲላከክ ማለት ነው። ወደ እሱ ከተላከከ በኋላ ውስጥ የሚሰራ ሰው አለ ኢንስፔክተሩ እና ያው ያለውን ነገር በአጭር ጊዜ ወረቀቶች ምናምን ጨራርስና ያኛውን ገዛኝ ያስፈታል። እሱም ደግሞ እናንተን በመተማመን ይህንን ስራ ይሰራል ማለት ነው። በደንብ ነው የሚያምናል። እሺ ይሄ ኢንስፔክተሩ ለብዙ ጊዜ ከአንተ ጋር እንደሚሰራ እና ብዙ ጊዜ እንደምትታወቁ ስትነግረኝ ነበረ። ረጅም ጊዜ እንደምትታወቁ እያልኩ ያለው ነገር ይኸውልህ ሐሰት ይሁንና እኛም ይኸውልህ ከህግ አካላት ጋር የምንሰራ ሰዎች ነን። ብዙ ሰዎች ከኛ ጋር አሉ። ከብዙ ሰዎች ጋር ነው እየሰራን ያለ ነው። ይሄ ነገር እየሆነ ያለው አሁን እያልከኝ ያለው ነገር እየቀባጠርክ ይሁንና የውሸት ነገር ቢሆን ግን ውርድ ከራስህ ትሰማኛለህ። እኛ አሁን አንተን ራሴን አደጋ ላይ ከትቼ ነው እውነታውን እየነገርኩ ያለው። እኔ ለማመልከት እንኳን ብሄድ ቀጥታ ቀድሞ የሚደርሰው ማጋ ነው ኢንስፔክተሩ ጋር ነው። ኢንስፔክተሩ ጋር ነው የሚደርሰው። ጉዳይ በቃ እላይ አይወጣም፣ እዛው ታፋፍኖ ነው በቃ የሚቀረው እና በምንም አይነት ኬዝ ነው የምልህ እሱ ልጥለው አልቻልኩም። በቃ ኢንስፔክተሩ ከባድ ሰው ነው። አሁን አንተ የት እንዳለ ጭራሽ ነው ምንም ነው የማታውቀው? ጭራሽ አላውቅም። ከእስር ቤት የወጣ ጊዜ ልትገናኙ አልቻላችሁም? በቃ ድራሹ ነው የጠፋው። ስለዚህ አንተ አሁን እያልከኝ ያለኸው ገዛኸኝ ከወጣ በኋላ አይተኸውም እንደማታውቅ ገዛኸኝ የሚባል ሰውዬ እንደሌለና እንደዛ አይነት ነገር ነው እየነገርከኝ ያለው። እኛ ደግሞ እስካሁንም ስንሰማ የነበረው ገዛኸኝ በጣም ከባድ ሰው መሆኑና ገዛኸኝ ይህንን ሁሉ ነገሮች ሲያደርግ እንደነበረ ነው። ገዛኸኝን አይቼው አላውቅም ከእስር ቤት ከወጣ ጊዜ ጀምሮ ደጋግሜ እየነገርኩህ ያለው። ይሄ ኢንስፔክተሩ የምትለው ሰውዬስ እሱ እንዳስለቀቀው ነግረኸኛል። እንግዲህ አንተ ጋር የሚያገኟቸው አንዳንድ መረጃዎች አሉ እና አንተ ሲጀመር ኢንስፔክተሩ ላይ ከድሮም ጀምሮ መረጃ ሲሰበስብበት ነበር ማለት ነው። ስለዚህ ይሄንን ሁሉ መረጃ ሲሰበስብ እናንተም እርስ በርስም አትተማመኑም ነበር ማለት ነው አይደለ? እርስ በርስ አይተማመኑም። ስለዚህ ኢንስፔክተሩን ለመጣል የማልቆፍረው ጉድጓድ አልነበረም። ይህንንም እሱ ተጠራጣሪ ስለሆነ ደርሶብን ነበረ። አይ ቲንክ ሲመስለኝ እሱ እስር ቤት ከገባ በኋላ እሱን በዛ መንገድ ያስወገደው ነው ይመስለኝ፣ አላውቅም። እና ስለዚህ ገዛኸኝ እሱን ስለማያምነው ኢንስፔክተሩን ራሱ ስለማያምነው መረጆችን ይይዝበትና በዛ ያስፈራራው ነበር ነው። ከዛ ግን ገዛኸኝ እስር ቤት በገባ ሰዓት ነገሮችን ገልብጦ ወደ ራሱ አዙሮ ጠብቀው ነው እያልኩ። በትክክል ያው ኢንስፔክተሩም እንደነገርኩ ነው ቅድም ነገር የለ እኔ ጋር መረጃዎች ስላሉ ያው አብዛኛውን ነገር ባይባልም ያው አሉ መረጃዎች። እሺ እኔ ነገሮቹ ላይ እያንዳንዱ ላይ እንደርሳለን። ትሰማኛለህ? ከኛ የሚያመልጥ ምንም ነገር የለም። ነገሮቹ ላይ ደርሰን ግን የተዛባ ነገር አሁንም ቢሆን ሲጀመር አንተ ወንጀለኛ ነህ። ትሰማኛለህ? ስትሰራ የነበረው በጣም ኃይለኛ ከሆነ ወንጀለኛ ጋር ነው። ማቆም አልችልም ነበረ። ይኸውልህ እሱ የኛ እንትን ችግር አይደለም። ማቆም አለማቆምህ የሚመለከተን ነገር አይደለም። ግን ስትሰራ የነበረው ከወንጀለኛ ጋር ነው። ለወንጀልህ ቅጣትህን ታገኛለህ፣ እያንዳንዱ ቅጣት። አሁን ግን እኛ የምንፈልገው አንተ ስለሰራው አንተ ስላደረግከው ነገር አይደለም። ትሰማኛለህ? አንተ ከአንተ ጋር ስለሚሰራው ገዛኸኝ ነው ቅድሚያ መሰጠት ያለበት በዚህ ሰዓት ላይ ስለ ገዛኸኝ ነው። እናንተ በጣም ብዙ ሰውን ስታጠፉ የነበራችሁ ናችሁ። በጣም ብዙ ሰውን ስበድሉ የነበራችሁ ናችሁ። በጣም ብዙ ሐሰተኛ ነገርን ስትሰሩ የነበራችሁ ሰዎች ናችሁ። አንድ ነገር ባልደረባችንን ለማስገደልም ስትጥሩ የነበራችሁ ሰዎች ናችሁ። ስለዚህ ትሰማኛለህ? ለእያንዳንዷ ነገር እያንዳንዳችሁ ዋጋችሁን ትከፍላላችሁ። እህትህን እንኳን በዚህ ልክ እንድትበደል ያደረግከው በአንተ ጥፋት ነው። አንተ በሰራኸው ወንጀል ይህንን ንብረት ይህንን ነገር አካብታለሁ ብለህ የሰራኸው ወንጀል ነው። ለዚህ ሁሉ ነገር የተካበተ ሀብት ነው እና ወንጀል ሰርተን ያመጣኸው እኮ እህቴ አልተካተተችም ነበር። እህቴ እኮ የተካተተችበት አሁን ገዛኸኝ ከሞተ በኋላ ነው። አይ ቲንክ ይመስለኛል ነገሩ ወደ እሷ የሄደው በአንተ ጥፋት ምክንያት ነው። አይቼው ስለማላቅ እኔ አሁን ላይ ላስብ የምችለው እንደሞተ ነው። እና ከኢንስፔክተሩ ጋር ራሱ እንዲህ በተጠንቀቅ ነው ስልህ በጣም እየተፈራራን ነው። እሱም በጣም ነው የሚፈራኝ፣ ያው እኔም በጣም ነው የምፈራው። ለምንድን ነው በዚህ ያህል ልክ እንደዚህ በደል ሲያደርስብህ እህት ላይ እንደዚህ በደል ሲያደርስብህ አንተም አንዳንዴ ተደብድበህ እንደምትመጣ ሰምቻለሁ፣ ነግራኛለች። ለምንድን ነው ለህግ አሳልፈህ ለመስጠት ያልፈለግከው? ይኸውልህ ስማኝ፣ እኔ ቤት ስመጣ እንደዚህ አይነት ክስተት ይከሰታል። እንደዚህ አይነት ክስተት ሲከሰት ወንድም እኔን ገንፍዬ እሄዳለሁ እሱ ጋር። እሱ ደግሞ በብዙ ታጃቢዎች የሚንቀሳቀስ ሰው ነው። እሱ ላይ ገንፍዬ ከመድረሴ በፊት ያው በጋርዶቹ
ልኬን ያስገባኛ በተናድጄ መለሳለሁ። ግን በብዙ መንገድ እሱ ልጥል በጣም ነው የሞከርኩት። ግን ያው ከአቅሜ በላይ እኔ በማልኖር ሰዓት ነው ይመጣል እንደዚህ አይነት ክስተቶች የሚከሰተው እና ለሱም ችግር የለውም ዋጋውን ሰጠዋለሁ አትልም። ግን እኔ ጋር በጣም ብዙ ፋይሎች አሉ እና አሁንም የነገርኩ ከዚህ ችግር ማውጣት ከቻለ እኔ ጋር ብዙ ሰነዶች አሉ። ላሳያችሁ ይችላል። እኔም እንድታሳይ ነው የምፈልገው። አሁን እዚህ ቤት ውስጥ አስቀምጠኸዋል ነው ወይስ የት ነው የምታስቀምጠው? ነገርኩ እኮ ቅድም ለልጁም ነግሬዋለሁ። እኔ የስራ ቦታዬን ስለ ስራ ከሰራው አዛቸውን አጠናቅቄ ጨርሼ የመጣው የቤተሰብ ኬዝ ነው። ከቤተሰብ ጋር ነው ያለውን ነገር ቺል ማድረገው። ስለ በቃ ከቤተሰብ ጋር ነው ኮኔክሽን እንትን በደንብ ቤተሰባዊነት መፈጥረው እንጂ የስራውን ነገር እዛው ስራ ቦታ ነው ጥዬ የመጣው። አሁን እኔ ሌላውን ዝባዝንክ ሆና እንድትነግረኝ አይደለም የምፈልገው። በቀጥታ ኬትም ይሁን ኬትም አምጥተህ ፋይሉን እንድትሰጠኝ ነው። እሰጣለሁ፣ ችግር የለም። ስለዚህ አሁን ወደዛው ሄደን ያለውን እንዳለ የምታውቀውን መረጃ ትሰጠኛለህ። ሲጀመር ምን አይነት መረጃዎች ነው አንተ ያዝከው? በጣም ነገርኩ እኮ ጥንቁቅ ያደረገኝ ኢንስፔክተሩ ነው እና ከመጀመሪያ እስከ መጨረሻ ድረስ ያሉ ስራዎች እንዳለ በፋይል ተቀምጧል። እያንዳንዱን ላሳይ ይችላል። ስለዚህ ኢንስፔክተሩ የምትለውና ገዛኸኝ የምትለው አብረው ሲሰሩ እንደነበረ የሚያሳዩ መረጃዎች ኢንስፔክተሩንም ሲሰራ የነበረው ወንጀሎች ነው የምታሳይኝ ወይስ ምን አይነት ነገር ነው? የፈለከውን ስለ እኔ ከኢንስፔክተሩ ጋር ሲሰራም የነበረው ኢንስፔክተሩ ከገዛኸኝ ጋር ሲሰራ የነበረው ነው። እኔም ከገዛኸኝ ጋርም ከኢንስፔክተር ጋር የሰራሁት ሁሉ ነገር አሉ ከጉዳይ እስከ ማስፈጸም። እዚህ እየመጣ እህትህን እንደዚህ በዚህ ልክ የሚደበድባት እና የሚበድላት ኢንስፔክተሩ ነው ወይስ ኢንስፔክተሩ ተላላኪ ነው ወይስ ሌላ ሰው አለ ነው? ኢንስፔክተሩ ስለዚህ እዚህ ይመጣል ነው የምትለው? ያስፈራራ ሁልጊዜ ይመጣል፣ በቃ ይዝትብናል ምናምን ነገር ግን ኬር ሰጥቼው አላውቅም። ስለ ቆጥሬው አላውቅም። ለምን? እኔ ጋ ፋይል አለው። ደጋግሜ እኮ ነገር ያለው እኔ ጋ ፋይል አለው። በህይወቴ ከመጣ መረጃው እንደሚወጣበት ስለሚያውቅ ከመዛት በስተቀር ሌላ ምንም አማራጭ የለም። ስለ እኛንም ለማስፈራራት መቶ ዝቶ ይሄዳል እንጂ ምንም የሚያመጣው ነገር የለም። ነገርኩ እኮ ይህ ኬዝ የተፈጠረው ልክ ገዛኸኝ ከእስር ቤት ከወጣ በኋላ ነው። ቤቴንም ተከታትሎ ያወቀው እንጂ ከዚህ በፊት ነገርኩ እኮ የስራን ነገር ስራ ቦታ ነው ጨርሶ ከቤተሰብ ጋር አላካተተውም። ስለዚህ አሁን ያንተን ቤት አወቀ። ስለዚህ አንተን ለማስፈራራት ወደዚህ ይመጣል። ከአንተ እህት ጋርም እንግዲህ አንዳንድ ቆይታዎችን እያደረገ እንግዲህ እንደሰማ ሆኖ እየደፈራትም ነበር እና ይህ ሁሉ ነገር የሚያደርገው እንግዲህ እቺን እንግዲህ ገዛኸኝ ከወጣ መቼም 3 ወር ምናምን አልፎታል መሰለኝ። እቺን 3 ወር ገደማ ሁሉ ነገር ሲከሰት የነበረው ነው የምትለኝ? ማለት በጣም እኔ ራሱ በጣም ከባድ ጊዜ ነው ያሳለፉት። እኔ ራሱ በጭንቀት ነው ያለሁት። እሺ አንተ አሁን እህትህ አንዳንዴ ተደብድበህ እንደምትመጣ እንትኑን ነግራኛለች። ነገርኩ እኮ ቅድም እኮ ስትለኝ ነበር እዛ ሄጄ በጋርዶቹ ያስመቱኛል ምናምን። ለምንድን ነው ሲጀመር እዛ የምትሄደው? ለምንድን ነው እንትን የምትለው? ይሄ ነገር ጥቃቱ እህቴ ላይ ሲደርስ አልችልም፣ እንዳንድ ወንድም ገንፍዬ እሄዳለሁ። እንደዛ ከምታደርግ ይልቅ ለምን አንተ ጋር ያሉትን ሰነዶች ለምን ለህግ አካላት ለመስጠት አልወሰንክም? ወይም እንደኛን ሚዲያ ፈልገን ለምን ሚዲያ ላይ ለመስጠት መስሎ ነው? ሰውየው እጁ ረጅም ነው። ነገርኩ እኮ ለማመልከት እንኳን ሲሄድ ነው የምልህ ጉዳዩ ላይ ከመውጣቱ በፊት እሱ ጋር ነው ተፋፍኖ በቃ እዛው ፍንፍን አድርጎት የሚያስቀሩት እና በጣም ብዙ ቦታ ሞክሬያለሁ፣ ግን ጉዳዩ ላይ ከመድረሱ በፊት በቃ ተፋፍኖ። ስለዚህ ይሄ ኢንስፔክተሩ የምትለውም እዛው ውስጥ ላይ ያሉትን እያንዳንዱን ጉዳዮች ከስር በስር ያውቃል። በጣም ነው የሚከታተለን ማለት እኔ አልገባኝም። በዚህ ልክ ያህል እንዴት የህግ አካል ሆኖ ይህንን ያክል እንዴት እንደዚህ አይነት ነገር ተጠራጣሪ ነው። ህግ አካልም ነው ተጠራጣሪም ነው። ይሁን እስቲ ያልከውን ነገር እንግዲህ እኛም በራሳችን መንገድ የምናጣራ ይሆናል። አሁን አንተና ምንን ከአንተ ጋር እንደዚህ አይነት እንትኖችን ልንወስድ ሪስክ ወስደን አንተ መረጃ ሰጣችኋለሁ ሙሉ መረጃ ሰጣችኋለሁ ለማለት እኛም ከአንተ ጋር የምንሄድበት እንትን የለንም። መጀመሪያ አንተን በምን ያህል መንገድ ማጣራት አለብን፣ የት አካባቢ ነው ያስቀመጥከው የሚለውንም እንግዲህ ከካሜራ ጀርባ ላሉ ባልደረቦች እያንዳንዱን ነገር በደንብ ታስረዳልኛለህ። የራሳቸውን ምርመራ ካደረጉ በኋላ መሄድ ካለባቸው ሄደው የሚሆነውን ነገር እንግዲህ እናደርጋለን ማለት ነው። ይሄ ኢንስፔክተሩ በተደጋጋሚ እዚህ ቤት ይመጣል፣ እኔ ላይ የሚይዝታል፣ እህቴን ያስፈራራ ስትለኝ ነበር። አሁን ማለት በየቀኑ ሊመጣ የሚችለው ወይስ የሚመጣበት ቀን አለው ነው?
የሚመጣበትን ጊዜ አታውቀውም። ደስ ባለው ሰዓት ነው። በየቀኑ ሊመጣ ይችላል ወይ ቆይቶም ሊመጣ ይችላል፣ አይታወቅም የሚመጣበት ጊዜና ያው እሱም ይመስለኛል ጉዳዩ እንዳይወጣበት ከመፍራትም አንጻር ይመስለኛል እና በተደጋጋሚ ነው የሚይዝትበት። ይመጣል፣ ገንፍሎ ይሄዳል። ሌላ ምንም የሚያመጣው ነገር የለም። እኔ ጋርም ፋይሉ ስላለ በሙሉ ልብ ነው ተገቢው ምላሽ መልሼለት አፍሮ የሚመለሰው። ግን እንደዛም ሆኖ በቃ በእህቴ ሲመጣ አልችልም፣ ሁልጊዜ ሄዳለሁ። ግን ያው ማለት እስካሁንም ዝም ማለትህ ሁሉ ነገር እየደረሰባት ስንት ነገር ደርሶባታል። እንግዲህ እህትህ እንደምታያት ነው። እግሯም እጇም ተሰባብሮ ጀርባዋ ላይ የተወሰኑ ጠባሶች አሉ። እንደዚህ አይነት ይሄ ሁሉ በደል ደርሶባት አንተ በምን እንዴት አስችሎ ይሄን ያህል ዝም ልትል እንደቻልክ እንግዲህ በጣም ጨካኝ መሆንን የሚያሳየው። በዚህ ልክ ጨክነህ ምንም ያረከው ነገር የለም። ሄደህም እኮ ከእነሱ ጋር መጣላት እንደ እንትን አይደለም። ግን ቢያንስ አንተ የራስን እርምጃ ለመውሰድ አልሞከርክም። ሚዲያ አካላትን ለማናገር አልወሰንክም። የህግ አካላት እንኳን እንትን ባይሉ ሁሉም የህግ አካላት ደግሞ እንደዚህ አይነት ወንጀለኞች ናቸው አይደለም። ከኛ ጋር የሚሰሩ በነገራችን ላይ በጣም ንጹህ ልብ ያላቸው ደጋግ የህግ አካላት አሉ። በጣም ማለት ካለው ከስራ ጊዜያቸው እንኳን በውጭ እንኳን ማለት ከስራ ጊዜያቸው በስተቀረ ከኛ ጋር የሆኑ ጉዳዮችን አንዳንድ ነገሮችን እንትን ይላሉና ሲቪል ለብሰው ራሱ ከኛ ጋር ይንቀሳቀሳሉ። በጣም እነዚህን አሁን ማለት እንደዚህ ነው ልል እንኳን ቃላት የለኝም። በጣም ነው ላመሰግናቸው የምወዳቸው። በሄድንበት ሰዎች ይተባበሩናል። እንግዲህ ያው ብዙ ነገርን ያደርጉልናል። የትኛውም የፖሊስ ጣቢያ በሄድን ተንገላተን አናውቅም። በጣም ልናመሰግናቸው እንወዳለን በዚህ አጋጣሚ። ግን እንደዛም ስንል ደግሞ ሁሉም ደግሞ ንጹህ ናቸው ሳይሆን ይኸው እንግዲህ አሁን እሱ የሚነግረን እውነት ከሆነ እንደዚህም አይነት እንትኖች ይኖራሉና እሱን ነገር በእርግጥ ሳንል እንዲህ ነው ብለን መወሰን አንችልም። ግን እያንዳንዷን ነገር ሁሉንም ነገር የምናጣራ ይሆናል። ፋይሉን ከማሳየቴ በፊት ግን ከእናንተ ውስጥ ሊታመን የሚችል ሰው ወይ 2 ወይ 3 ሰው ከዛ በስተቀር ሌላ ሰው እንዳታስከትሉ። ሰውየው እጁ ረጅም ነው ብያለሁ። የማይገባበት ነገር የለም። ከእናንተ ውስጥ ራሱ ሰው ሊኖር ይችላል እና በቃ በጥንቃቄ ያለውን ነገር ሊታመን የሚችል ሰው የእኛን ሰው ስትሸረሽሩ እንደነበረ እናውቃለን። በፊት ላይ እኛን ሰዎች ለማጥፋት ባልደረባችን ተሙን እንግዲህ ምን ሊያደርጉት እንደነበረ ከእሱ ተነስተን ነው እንግዲህ አሁን እዚህ ደረጃ የደረስነው እና ምን ሊያደርጉት ሲያስቡ እንደነበሩ በገዛ አይንስም ለምን ይሁሉ ነገር ሲያደርግ እንደነበረ እንግዲህ እውነትም ኢንስፔክተር የሚባለው ሰው ከሆነ አሁን ላይ ያለው እንግዲህ እንደሚነግሩን ከሆነ አሁን ነገሮችን እያመንኩ አይደለም። ገዛኸኝ የለም ገዛኸኝ የሚባል ሰውዬ ደብዛው ጠፍቷል። ከእስር ቤት ከወጣ ጀምሮ ማንም አይቶት አያውቅም። ግን በሱ ስም ወንጀሎች እየተሰሩና አንዳንድ ነገሮች እየተደረጉ እንደሆነ ነው እንግዲህ እየነገረኝ ያለው። ስለዚህ አንተ አሁን የምትለው ከእናንተ ታማኝ የሆኑትን ይዘን ነው እያልክ ያለው ልታውቃቸው የምትችሏቸው ከህግ አካላት ውጭም ሊሆን ይችላል። ልነግርህ የምፈልገው አንተ በምትለኝ መንገድ አይደለም እኛ የምንሄደው። እኛ የራሳችን የምናምናቸው ሰዎች አሉ። ነገሮችንም ጉዳዮችን ስናስፈጽም በራሳችን በረከቱ እንዲጠፋብኝ አልፈልግም። በህይወት የሚመጣብኝ ከዚህ በኋላ ሲጀመር ከኛ ጋር ነህ፣ የትም ልትሄድ አትችልም። ወንጀለኛ ነህ። ለወንጀልህ ደግሞ እያንዳንዷን ነገር ትጠየቃለህ። ትሰማኛለህ? እያንዳንዷን ነገር በእያንዳንዱ እንዳለ ተጣርቶ ሁሉን ነገር የምትጠየቅበት ይሆናል። ለቅጣቴ ችግር የለውም፣ እኔ እቀጣለሁ። ግን አሁንም ነገርኩ በህይወታችን በእህቴ እንዲመጣ አልፈልግም። እስቲ ነገሩን አንተ በጣም እያከበርከው ነው። ምን ያህል እንትን ይላል የሚለውን ምና ይሆናል። እንግዲህ እንደነገርኳችሁ ውድ ተመልካቾቻችን መግቢያ ላይ እንደነገርኳችሁ እዚህ ቤት ስንገባ ብዙ ፍተሻዎችን አድርገን ብዙ ነገር አድርገን ወደዚህ ቤት የገባ ነው እና አንተ የማታውቀው አንዳንድ ነገሮችን ስናደርግ ነበር። በነገራችን ላይ እዚህ ቤት ስንገባ ብዙ ነገሮችን አጣርተን የገባ ነው። ምክንያቱም ማን እንደጠራን ወደቤት እንደምንሄድ ስለማናቅ ብዙ ነገሮችን አጣርተን ስንገባ እዚህ ቤት በር አካባቢ ላይ መግቢያችን ላይ አንድ የተደበቀ ማይክ አግኝተናል። ወደ ጓዳ መግቢያም ላይ አንድ የተደበቀ ማይክ አግኝተናል እና በዚህን ያህል እንኳን እናንተን ሲሰልሏችሁ እንደነበረ እናንተ የምታውቁት ነገር የለም። ትሰማኛለህ? ሰውየው መሽጉል ነው በቃ ከምነግርህ በላይ አልኩ። ስለዚህ አንተ መረጆችን እዚህ ስለማታስቀምጥ ከእህትም ጋር ምንም አይነት ነገር ስለማታወራ ነው ሊደርስብህ ያልቻለው እንጂ ነገሮችን እግር በእግር እየተከታተለ የነበረው ማለት ነው። በደንብ ነው የሚከታተለኝ። ነገርኩህ እኮ የሚመጣበት ጊዜና ሰዓት አይታወቅም፣ ይመጣል። ስለዚህ አንተም አትደውልለትም ነው? አልደውልለትም። ራሱ ነው በፈለገ ሰዓት በቃ ያገኘኛል። በቃ ሰዎች አሉ ይችላል አይ ቲንክ ይመስለኛል። ጊዜና ሰዓት አይታወቅም ብዬ ከል
በየትኛውም ሰዓት ሊመጣ ይችላል። የእኛን ሰዎች እንግዲህ ዛሬ ከዚህ ከበር ጀምሮ ነው የመደብነው። ከዛ ከበር ከውጭ መግቢያ ጀምሮ መድበናል። እንግዲህ በር ላይም ያለ እንቅስቃሴ ካለ ተደብቀው እንደ ኖርማል ሆኖ እየተከታተሉ ነው። በነገራችን ላይ አንዳንድ ሰዎችንም እዚህ ላይ እናሳትፋለን ማለት ሊገመቱ የማይችሉ ሰዎችንም እዚህ ላይ እናሳትፋለን እና እንደተለያየ ሰው መስለው ማለት እንደ ኖርማል ሰውም ሳይሆን እንደ እብድም እንደ እንትንም መስለው የሚከታተሉልን ሰዎች አሉና ማንም ሰው ሊጠረጥርበት ሊያቅበት በማይችልበት ሁኔታ እዛ ከበር አካባቢ ላይ ያሉትን ነገሮች እያጣራ ለእኛ መረጃ የሚሰጠን ሰው አለ። እንግዲህ ወደዚህ ቤት ማን ይመጣል፣ ማን ይገባል፣ ምን አይነት ነገር ይፈጠራል የሚለውን እየተከታተልን እግር በእግር ለእናንተ የምናሳውቃችሁ ይሆናል። ይህ ነገር እውነት ነው አሁን እሱ የሚነግረኝ ነገር ወይስ እንግዲህ እንደተባለው ከዚህ በፊት እንደሚያጋጥሙ ነገሮች የሐሰት ነገር ነው እየተነገረን ያለው የሚለውን ነገር እያንዳንዱን ነገር በዝርዝር የምናጣራ ይሆናል። እስቲ ከካሜራ ጀርባ አንዳንድ ነገሮችን እየጠቆሙኝ ነው ያሉትን ነገሮች አጣርቼ መምጣት ካለብኝ ድጋሚ የሚመለስ ይሆናል። ካልሆነ ደግሞ እንግዲህ ኢንስፔክተር ተብዬው እውነትም እዚህ ቤት የሚመጣ ከሆነ እሱ እንደሰጠኝ መረጃ የእውነት ከሆነ ተከታትዬ ለእናንተ ማሳወቃችሁ ይሆናል ማለት ነው። ስለዚህ አብራችሁ እንዲቆዩ ስል በአክብሮት እጋብዛለሁ። እንዲሁም ደግሞ ከዚህ በፊትም እንደነገርኳችሁ ያው ቻናላችን አደጋ ውስጥ ነውና ስላደረጋችሁልን ድጋፍ አመሰግናለሁ። አዲስ የከፈትነውን ቴሌግራም ቻናላችንን እንግዲህ ዲስክሪፕሽን ላይ ያለ እዛ ላይም ገብታችሁ ሀሳብ አስተያየታችሁ እንድትሰጡን እንዲሁም ደግሞ ቪዲዮቻችን ስር ኮሜንት ሀሳባችሁ እንድታስቀምጡልን ስንል በአክብሮት እንጋብዛለን። የእናንተ ድጋፍ ለኛ በጣም ትልቅ እንትን ነውና ጸሎታችሁም አይለየን ስንል እንግዲህ ተሙም የገባበትን አደጋ ታውቃላችሁ ምን አይነት ነገር ውስጥ እንዳለ። ከሱም ጋር ደግሞ በተጓዳኝ እየሰራን ነው። አሁን እዚህ ሰርተን በኋላ ደግሞ ወይ ነጋም ደግሞ ከሱ ጋር ነን እና ያለውን ነገር እያንዳንዱን በዚህኛውም በዛኛውም እያለን ለእናንተ የምናሳውቃችሁ ይሆናል። እናንተም ደግሞ ድጋፋችሁን ለእኛ በማድረግ ከጎናችን ሁኑ ስንል በአክብሮት እንጋብዛለን። ላይክ፣ ሼር እንዲሁም ደግሞ ቪዲዮን ዝም ብላችሁ አይታችሁ ከምታልፉ ኮሜንት ከስር አስቀምጣችሁልን ብትወጡ ስንል በአክብሮት እንጋብዛለን። አብራችሁን ቆዩ። ሰላም ሰላም፣ ውድ የገበና ቻናል ቤተሰቦች እንዴት ናችሁ? ዮኒ ነኝ። እንግዲህ ያው ተመልሼ መጥቻለሁ። እንግዲህ ትናንትና አንዳንድ ነገሮች ተፈጥረው እንግዲህ ያው አንዳንድ ነገሮችንም ስንጠብቅ ነበረ። ያ ይመጣል የተባለው ኢንስፔክተርንም ጊዜያችንን ፈጅተን እዚሁ ስንጠብቅ ነበረ። ማንም የመጣ የለም። ማንም ወደዚህም ዝር ያለ የለም። ደጅ ጀምሮ የእኛ ሰዎች አሉ። እንግዲህ ዛሬ አንዳንድ ጭምጭምታዎችን ስለሰማን ነው እንግዲህ ወደዚህ የመጣ ነው እና ያ ሰው አሁን ላይ ለኢንስፔክተር የተባለው ለዛ ለእሷ ወንድም እንግዲህ አንዳንድ ነገሮችን ነግሮት እንዴት አረክልኝ ጉዳዩ ምናምን ብሎ አንዳንድ ነገሮችን ተነጋግረው ነበር እና እንደሚመጣ ስለተገመተ እኛ እንግዲህ ጥበቃ እያደረግን ያለ ነው። እሱን እንግዲህ ይመጣል ተብሎ ጥበቃ ላይ ነን። እንግዲህ ይመጣል ላይመጣ የሚለውን በድብቅ ካሜራ ዛሬ ለመከታተል ወስነናል። የምር የሚመጣ ከሆነ እዚህ ቤት ውስጥ የሚገባ ከሆነ በድብቅ ካሜራ እውነት ማን ነው ያ ሰው? መቶስ ምን ያደርጋል? እንደተባለው እዘች ልጅ ጉዳት ያደርሳል ወይስ ምንድን ነው የሚፈልገው? እዚህ ቤትስ መጥቶ የሚያደርገው ዛቻ፣ የሚያደርገው ማስፈራሪያ ምንድን ነው የሚለውን ነገር እንግዲህ ለማየት እንግዲህ እንደምታዩት ነው። እዚች አካባቢ አንድ መጽሐፍ መደርደሪያ አለች። እዛች ጋር አንደኛ ትንሽዬ ካሜራ አለች እና እሷን አስቀምጠን ሰውየው የሚመጣ ከሆነ የምር እንዳሰብነው የሚመጣ ከሆነ አንዳንድ ነገሮችን ለማየት የምር ማን ነው ያ ሰው? እኛ የምናውቀው ሰው ነው ወይ ወይስ ዝም ብሎ ወጥመድ ነው እስካሁን የተወራው ነገር የሚለውን እስካሁን እንግዲህ እዚህ አካባቢ ላይ ሰዎችን መድበን እየተከታተሉን ያሉት ሁሉንም ዙሪያ ገባውን እንግዲህ አጥንተው በራሳችን ሰዎች በየቦታውም ካሜራ አስቀምጠው እየተከታተልን ነው ማለት ነው። እንግዲህ እንደተባለው የእውነትም እዚህ ቤት ከመጣ ቆይተን የምናይ ይሆናል። ዛሬ እንግዲህ አንድ ሰው ለማጥመር ነው እንግዲህ እንትን ያልነው። ስለዚህ ወንድምሽ አንድ ጥቆማ ሰጥቶን ነው እንግዲህ ዛሬ ልንመጣ የቻልነው ይመስለኛል። እንግዲህ አንቺም አንዳንድ ነገሮችን ቀድመሽ ተነግሮሻል። ስለዚህ ምንም ነገር ቢፈጠር እንደምታያቸው ናቸው። እነዚህ ሁሉ ሰዎች አሉ። እነሱ አሁን ውጭ ላይ ወጥተን አንዳንድ ቦታ ላይ ተደብቀን እናያለን። ስልኩንም ካሜራውንም በስልካችን መቆጣጠር ስለምንችል በስልካችን እናያለን። የሚፈጠር ነገር ካለ ቶሎ ዘለን እንገባለን ማለት ነው። ምንም እንዳያሳስብሽ፣ ያለውን ነገር ምንም እንዳልተፈጠረ ምንም እንዳልሆነ ሌላ ጊዜ እንደምታደርጊ ሆነሽ ለሚጠይቅሽ ነገር መልስ ትሰጫለሽ። ምንም ነገር ቢፈጠር እንትን የሚል ነገር የሚያስነቃ ነገር እንዳታደርጊ ልልሽ ነው። ስለዚህ ሰውየው ይመጣል፣ እውነትም ይመጣል የተባለ ከሆነ
የሚመጣ ከሆነ ጠብቀን እንግዲህ ሁሉን ነገር የምናየው ይሆናል ማለት ነው። ተስማማን? አደራሽን እንግዲህ ያው ላንቺም እንግዲህ ለወንድምሽም ላንቺም ደህንነት ሲባል ይህንን ነገር በትክክልና በአግባቡ መወጣት አለብን አይደል? እስካሁን ብዙ በደሎች ደርሰውብሻል፣ ብዙ ስቃዮችን አይተሻል እና ይሄ በደል እንዲያቆም ይሄ በደል እንዲያበቃ ስንል እንግዲህ ያው ዛሬ የመጨረሻ እድላችን ነው ብዬ አስባለሁ። ስለዚህ እቺ እድል እንዳታመልጠን እንግዲህ ምንም እንዳልተፈጠረ ምንም እንዳልሆነ አድርገሽ እንግዲህ ያሉትን ነገሮች እኛን እንድትተባበሪን ስል እጠይቃለሁ። ስለዚህ ምንም ሀሳብ አይግባሽ። የሆነ ነገር ቢፈጠር እሱም እንትን የሚለው ነገር ካለ እኛ በስልካችን ካሜራው ላይ ያለውን እንቅስቃሴ እያንዳንዱ ነገር ስለምንከታተል ምንም ሀሳብ እንዳይገባሽ፣ እኛ ሮጠን እንደርስልሻለን። እዚህ ጋር እንደምታያቸው ብዙ የህግ አካላቶችም አሉ፣ የእኛም ደግሞ ጋርዶች አሉ እና ከኛ እጅ እንግዲህ ያመልጣል ብለን አናስብም። እንዴት ነው ግን ሌላ ጊዜ ወደዚህ ሲመጣ መሳሪያ ይይዛል? እንዴት ነው? ምን አይነት ሰው ነው? አዎ ይይዛል፣ አንዳንዴ ይይዛል። በዛም ጭምር ያስፈራራኛል። እውነትሽን ነው የምበትነው በዚህ እያለ ያስፈራራኛል። ስለዚህ መሳሪያም ይይዛል። ስለዚህ ተጠንቀቁ ነው እያልሽ ነው ያለሽው? በጣም ትልቅ ጥንቃቄ ያስፈልጋል። እንግዲህ ከጀርባ ያላችሁ ባልደረቦችን እንደሰማችሁት እንግዲህ የሚመጣው ሰው መሳሪያም ሊኖረው ስለሚችል እያንዳንዷን ጥንቃቄ አድርጋችሁ እንግዲህ እንቅስቃሴውን በሙሉ ተከታትለን ምንም በማያስታውቅ ሁኔታ እያንዳንዷን ነገር እንድትከታተሉ ስል እጠይቃለሁ። ደጅ ላይም እንግዲህ መግቢያ በር ላይ የተቀመጠ የኛ ሰው አለ። ምንም በማያስታውቅ ሁኔታ መንገድ ላይ ቁጭ ብሎ ማለት አለባበሱን እንደ እብድ አድርገ ነው፣ የኛ ባልደረባ ነው፣ እንደ እብድ ሆኖ ሃይላንድ ምንም እየለቃቀመ እንዲመስል አድርገን እዛች አካባቢ ያለችውን እንቅስቃሴ እየተከታተለ ነው ያለው። ስለዚህ ያለውን ነገር እያንዳንዱን ተከታትለን ገና ሲመጣ ከበር ጀምሮ ከመጣ ያ የተባለው ሰው ከዚሁ ዝግጅት አድርገን የምንጠብቅ ይሆናል ማለት ነው። እንግዲህ አብራችሁን ቆዩ፣ ተከታትለን ሁኔታውን እናሳውቃችኋለን። እስቲ ተስተካክሏል። ይኸውላችሁ አሁን ሁላችሁም ትሄዳላችሁ። ተመልካቾቻችን እየመጣ ነው ተብለናል። ከደጅ ላይ ያሉ ሰዎች ለእኛ ጥቆማ ሰጥተውናል። ወደዚህ ወደ ግቢ ከመድረሱ በፊት ቶሎኛ ነገሮችን አስተካክለን ከዚህ መውጣት አለብን። የኛ ምንም አይነት ነገር እዚህ የኛ ምንም አይነት አሻራ እንዳይቀመጥ ሁላችሁም ያስቀመጣችሁ ዕቃ ካለ ሰብስቡ፣ ቶሎ ውጡ። ሁላችሁም ውጡና እደጅ ሆኑ። ባልኳችሁ ቦታ በተደጋገርነው ቦታ ተቀምጠን ሁላችንም ነገሩን የምናጣራ ይሆናል። ይኸውልሽ አንቺ ደግሞ ማለት ነው ይሄንን ትይዣለሽ። እሺ ይሄኛው እንደራስሽ ስልክ አድርገሽ በዚህ የሚያወራውን ነገር መስማት ስላለብን በዚህ ሁሉን ነገር ትቀጅልናለሽ ማለት ነው። እችኛዋ እንደዚህ ወደ ላይ አድርገሽ ትይዥልናለሽ። አሁን ላይ እንደ ኖርማል እሱ ሲመጣ እንዳያውቅ እንደዚህ ኖርማል ስልኩን እንደምትጠቀም ያስመስይና እሱ በሚመጣበት ሰዓት ገልብጠሽ እንደዚህ ወደ እሱ ታሰሚናለሽ ማለት ነው። ምንም ነገር እንዳታስነቂ አደራሽ። እንግዲህ ሁሉን ነገር ይስተናል። እንግዲህ መጥቷል ተብሏል ሰውየው። ስለዚህ እኛ ቶሎ መውጣት አለብን። ይህንን በራር እንደምንጠቀመው በዚህ ጋር ሌላ በር አለ። ይሄኛው ዋናው በር ነው። መቼም እሱ በዚህ ይመጣል ብለን እናስባለን። እኛ ቶሎ በዚህ ወጥተን ጓሩም ሆነን በዚህ መስኮትም አንዳንድ ያስቀመጥናቸው ካሜራዎች አሉ። ሁሉን ነገር እንከታተላለን። ተከታተሉን ስንል በአክብሮት እንጋብዛለን። እንግዲህ ባልደረቦች ሁላችሁ መሳሪያችሁን ዝግጁ አድርጉ። ሁላችሁ ተደበቁሽ። ውጡ ቶሎ በሉ ቶሎ ጌታ ላይ አስቀየም። እኔ እኮ ተደጋግሜ ነግሬያለሁ እኔ ምንም እንደማላውቅ። የቱን መረጃ ነው? ቆይ ከየት አምጪ ነው የምትለኝ? ከየት አምጪ ነው የምትለኝ? ስሚ አትቀልጂ። በወንድምሽም በራስሽ እንዳስፈልግሽ ፈልገሽ ከየት ነው? እኔ እኮ ምንም የማውቀው ነገር የለም። እኔና ወንድሜ ለምንድን ነው የማትተወን? ፈልገሽ በራስሽ በህይወትሽ ሰብያለሽ። እኔ እኮ ምንም የማውቀው ነገር የለም ብያለሁ። ግንባርሽ ነው ምን? እኔ ምን አውቃለሁ? እና የት አልመጣም? እስካሁን ማማ አልመጣም። እኔ እኮ እዚህ ቤት ምንም ነገር እንደሌለ ደጋግሜ ነግሬሃለሁ። እንዴ እኔ ምን አውቃለሁ? እኔ ምን አድርጊ ነው የምትለኝ? በራስሽ ላይ መስቶች ቦን እኔና ወንድሜ ነው። እባክህን ተወን በቃ። እኛ ምንም የምናውቀው ነገር የለም። አስቀመጥሽበት ፈልጊ። ምንድን ነው? እኔ ከየት ነው የማስቀምጠው? የት ነው የማስቀምጠው? ሰብያለሽ ግንባርሽን ነው በዚህ ምንሽ። እኔ እኮ ምንም የማውቀው ነገር የለም ብያለሁ። ምንድን ነው የተያረግነው? እኛ ምን እናውቃለን? መረጃዎች ምናምን እኔ አላውቅም። እኔ እኮ በተደጋጋሚ ነግሬሃለሁ።
እንዴ እኔ ከየት ነው ላገኘን ለምችለው? እንዴ እኔ እኮ ምንም አውቀው ነገር የለም። እሺ ቁስሌን ንገሪኝ። የታለ ፈልጊ። ዳይ እኔ እኮ ነግሬያለሁ ግንባርሽን ነው እኔ እኮ ነግሬያለሁ። እኔ ምንም አውቀው ታሪክ የለም ብያለሁ። እባክህን እኔን ተወኝ በቃ። ብዙ ጊዜ ያሰቃየኝ በቃ ይኖራል። የት እንዳለ እኔ ታውቃለህ ብለህ ነው። ዶክሜንቶች እኔ ምን አውቃለሁ? እባክህን እኔን ተወኝ በቃ። ከዚህ በላይ አታሰቃየኝ እኮ። እኔ ምንም አውቀው ነገር የለም እኮ ነው። እኔ ከዚህ በላይ በቃ አታሰቃየኝ እባክህን። በቃ ከህይወታችን ወጣ። የማይሽል ነገር እኮ ምንም የለም እባክህን። እዚህ ቤት ውስጥ ከህይወታችን ውጣ በቃ። እኔ ደጋግሜ ነግሬሃለሁ። እኔ ምንም አውቀው ነገር የለም። እኔ ምንም አውቀው ነገር የለም እባክህን። እኔ ምንም አውቀው ነገር የለም ብያለሁ እኮ። እንዴት እስካሁን እንደዚህ ያሰሪሆን? እኔ ምንም አውቀው ነገር የለም እኮ እባክህን። ርካሽ ወንድምሽ ነው ሲመጣ እነግርሃለሁ። እኔ ምን አጠፋሁ? እኔ ምን አድርጊ ነው የምትለኝ? ቆይ እኔ በቃ ህይወቴን መኖር ነው የምፈልገው። እባክህን ከዚህ በላይ አታሰቃይኝ። ተገኘ እስካሁን አይደለ? እኔ እኮ ምንም አውቀው ነገር የለም። እሺ እኔ ኬዝ አገኘዋለሁ። እባክህን ከዚህ በላይ አታሰቃይኝ። የትም ካላላችሁ የትም ትሰማኛለህ? ቁጭ በል አርፈህ። ምንም የምታመጣው ነገር የለም። ማናችሁ እናንተ? ይኸውልህ እኛ ማንም ምኑን ይኸውልህ እዚህ ወንጀል ልትሰራ ስትል ይዘንሃል። ተረጋግተህ ቁጭ በል። ታስራለህ። እግርህን እናውቃለን። ይኸውልህ በደንብ እናውቃለን። ወንጀለኛ ነው የያዝነው። እኔ እኮ የመጣሁት እዚህ ወንጀል እሰራለሁ። ወንጀልማ ልትሰራ ስትል ነው የያዝነው። እጅ ስሰራማ አላያችሁ? ወንጀልማ አልሰራሁም። ያለውን ነገር ላነጋግራት አመጣት። ምንድን ነው የምታናግራት? ልጅቷ ምን ልታደርጋት? እንደዛ እያሰቃየ ግንባሯ ላይ ሽጉጥ ደቀነ ታሰራራት። አይታችኋል? አይተናል። እያንዳንዱ ነገር ማን እንዳሰራችሁ አውቃችኋል? ማን እንዳሰራችሁ አውቀናል። እንግዲህ ያው መታወቂያህንም ስልክህንም እያጣሩና ሁሉን ነገር አጣሩና ንገሩኝ ማንነቱን። የእውነት ነው ማን እንደው ታውቃለህ? ምን ተማመን ነው ወጣታላችሁ ያልክ ልታስፈራ? እሺ አትፈቱኝም። አሁን አትፈታም። ገና ትበሰብሳታለህ እስር ቤት ነው። አይታል ወንጀል ስትሰራ ይኸውልህ ምንም አታመጣም። ይኸውልህ እንዳይፈታ ሳሚ ችግር የለውም። እኔ እኮ ያለውን ነገር እያወራኋት እያናገርኳት እንጂ ሌላ ምንም ነገር ስፈጽም አላየህ። ምንድን ነው የምታናግራት? ምንም ነገር ስፈጽም አላየህ። ግን በኋላ እንዳይቆጫችሁ ምንም የሚቆጨን ነገር የለም። ሰማኛለህ? አትፈቱኝም። አንፈታም። አርፈህ ቁጭ በል። ማናችሁ እናንተ? አንተ ራሱ ማነህ መጀመሪያ? እኔ ማንነቴማ በኋላ ግን እንዳይቆጫችሁ በኋላ አይቆጨንም። ምንም የምታመጣው ነገር የለም። አንዲት ግለሰብ ላይ የተለየ ጉዳት ማድረግ መሳሪያ ደግሞ ማስፈራራት ወንጀል አይደለም። አይታችኋል? መሳሪያ ጀብጄ እያንዳንዱን ነገር ስንከታተል ነበር። እዚህ ቤት ስትገባ ጀምሮ በድብቅ ካሜራ ይኸውልህ እዛ መጽሐፍ መደርደሪያ አላደረኩም፣ አልፈጸምኩም። ቅጁ እኮ አለኛ ጋር ከፈለክ እያንዳንዱ ነገር እናሳያለን። ትሰማኛለህ? ይኸውልህ ትሰማኛለህ? እሺ አሁን ፍታ። ለምን የምትፈት ገና ትበሰብሳታለህ። ይኸውልህ በኋላ ማን እንደያዛችሁ እንዳይቆጫችሁ። ማንነቴን አውቃችኋል። እኛም ማንነታችንን ያወካል መሰለኝ። ማናችሁ እናንተ? ይኸውልህ ሲጀመር እውነት እንደሚባለው አንተ ከሆንክ አንተ ልታጠፋንም ሲጀመር ባልደረባችን ተሙን ልታጠፋው የነበርከው አንተ ነህ ማለት ነው። ይህ ሁሉ ነገር ስታደርግ በኋላ እንዳይቆጫችሁ። ገዛኝን ታውቀዋለህ አታውቀውም? ታውቀዋለህ አታውቀውም? ይኸውልህ ትሰማኛለህ? ይኸውልህ እያጭበረበረው ነው ሰውዬ። ስለዚህ እንኳንም አገኘን። ይኸውልህ በተደረገልን ጥቆማ እያንዳንዷን ነገር እኛ እንኳን አላመንም ነበር። ያገኘነው ነገር እውነት ሆኖ ነው ያገኘነው። ምንም ፈጽሞ አላያችሁ። ልጅቷን ስታስፈራራት አይተናል። ምንም ነገር ቁጭ ምን ነበር ስትፈልግ ነበር? ሁሉም ነገር ፍቱኝ። ምንም አትፈታ። ምን ነበር ስትፈልግ ነበር? ምን ነበር ስትፈልግ ነበር? ማናችሁ እናንተ? ሰማናለህ?
ወንድሜ አንተን የማስረዳት በኋላ እንዳይቆጫችሁ ሌላው ወንድሜ ለአንተ የተለየ ነገር የማስረዳት ግዴታ የለበትም። እያንዳንዱ የፈጸምካቸውን ነገሮች አላደረኩም ብትልም እኛ ያየነው ነገር ነው። ለአንተ ማስረዳት አይጠበቅብንም። አንተን ስንፈልግ ነበር ማን እንደሆንክ አሁን በስርዓት ንገረን። እዚህ ቤት ስታስፈራራት የነበረችው ግለሰብ ወንድም አላፊ አንተ ነህ ማለት ነው? ይኸውልህ ተናገር እውነቱን። አሁን ይኸውልህ በእጃችን ገብታል። ምንም የምታመጣው ነገር የለም። ይኸውላችሁ ሁሉንም ስልኩ ላይ ያለውን ነገር አጣሩልኝ፣ መታወቂያውንም አጣሩልኝ። ማንን እንዳሰራችሁ አውቃችሁ እንዳይቆጫችሁ እናውቃለን። በደንብ ነው የምናውቀው። ሁሉን ነገር በደንብ እናውቃለን። ትሰማኛል? ለምን ነው ስታስፈራራት የነበረው ልጅቷ? ምንም ነገር አሁን ምንም ወንጀል ፈጽም አላያችሁኝም። እዚሁ ቦታ ላይ ቁጭ ያለችዋል፣ በሰላም ቁጭ ብላ የነበረችዋል ልጅ ቁጭ ብዬ በሰላማዊ ነገር በሰላም ቁጭ ብለህ ግንባሯ ላይ ሽጉጥ ማን እንደሆናችሁ አላውቅ። ይሄ ፍቱኛው እኛ ላይ እኮ መሳሪያ ተኩስ ነበር። እኔ መሳሪያ ይዤ አላያችሁኝም። መሳሪያው እኮ እኛ ጋር ነው ያለው። መሳሪያው እኮ እኛ ጋር ነው ያለው። ሰማናለህ? እኔ እንጃ በጣም ወይ በሽተኛ ነው ወይ ደግሞ በቀላሉም ልታምንልን የምትችል አይነት ሰው አይደለም። በቃ ሻውን ፍቱኝ። አትፈታም። ትሰማኛለህ? በኋላ እንዳይቆጫችሁ ማን እንዳሰራችሁ አውቃችኋል አይደል? እናውቃለን። አንድን ወንጀለኛ በቁጥጥራችን ስር እንዳዋልን ነው የምናውቀው። ሰማለህ? አሁን ለሚጠይቀው እያንዳንዱ ጥያቄ መልስ ስጥ። ገና ምንም አልታሰበ። ካስፈለገ እንደዚህ ጥፍንግ አድርገን ከእናንገት እናስራለን። ምንም አውቀው ነገር የለም። እውነታውን ብትናገር ነው የሚሻለው። ዘመንን እስር ተረጋጋ። ያለውን ነገር ንገረን። የሚቀልልህ ከሆነ እናቅለልልህ፣ ወይም እዚህ ውስጥ በምን አይነት ሁኔታ እንደገባህ ንገረን። ይኸውልህ ለምንድን ነው ልጅቷን እዚህ ጋር ስታስፈራራት የነበርከው? ማነህ? እውነት ኢንስፔክተር ነህ አንተ? ወንድሟ ላይ ስትዝት የነበረው ኢንስፔክተር ነኝ፣ ግን ምንም ነገር ወንጀል ፈጽሞ አላያችሁም። አንድ የህግ ሰው ነኝ የሚል አካል እንዴት አንዲት ልጅ መሳሪያ አውጥቶ ሊያስፈራራ ይችላል? አልያዝኩም አምጥቼ ከፈለክ ግንባርን እላለሁ። እሺ አላየህም? አታደርገውም። እሺ ፍታው። ይኸውላችሁ መሳሪያውም የተመዘገበ መሆኑን መታወቂያውን አትፈታም። አርፈ ቁጭ በል። መሳሪያውም የተመዘገበ መሆኑን መታወቂያውም የምር የእውነት ኢንስፔክተር መሆኑን አጣሩልኝ። ኢንስፔክተር ከሆነ እሱ ጋር ያለው መስታወቂያም ሄዳችሁም አጣሩልኝ። እያንዳንዷን ነገር ትሰማኛለህ? ይኸውልህ አርፈ ቁጭ በል። ያለውን ነገር በግልጽ ብንነጋገር መልካም ነው። ለአንተም ለእኛም የሚበጀው እሱ ነው። እሺ አይሻልህም? ወይስ አንተ ምንድን ነው የምትፈልገው? ዱላ ነው የምትፈልገው? ምንም ማውቀው ነገር የለም። እኛ እጅ ገብቶ ማንም ወጥቶ አያውቅም። ትሰማኛለህ? ምንም ወንጀል ፈጽሞ አላያችሁ። ከዚህ በላይ ምን አይነት ወንጀል ነው የምትፈልገው? ልጅቷን እኮ እንደዚህ ለጉዳት የዳረስካት አንተ እንደሆንክ እናውቃለን። እሺ ፍቱኝ። የቀጠቀጥካት አንተ አይደለም? እጇ የተሰበረው በአንተ ምክንያት አይደለም? ምንም ነገር እኔ ያደርኩ ያያችሁት ምንም ፈጽሞ አላያችሁኝ። ቁጭ ብዬ እያንዳንዱ ነገር እኮ በካሜራ የተያዘ ነው። ሳዋራ ሳጫውታለሁ ያያችሁኝ። በቃ ምንም ነው ፈጽሞ በስርዓቱ ሽጉጥ ደቀነ ነው ስታዋራት የነበረው። ማን አንተ ነው የምታስበው? ማን ናችሁ እናንተ? በኋላ እንዳይቆጫችሁ ባንዳ አይቆጨንም። ትሰማኛለህ? በሐሰት የሚሰራ ወንጀለኛ ህገወጥ እስከዛሬ ድረስ ወንጀለኛ ሆነ ብዙ ሰዎችን ስታዝ ብዙ ሰዎችን ለምን ቁጭ አትልም? አርፈህ አንተ ተረጋጋ። መጀመሪያ ሰማለህ? ተረጋጋ። ብዙ ወንጀለኞችን ስታሰማራ የነበርክ ሰውና ከአንተ በታች ብዙ ሰዎች ሊኖሩ ይችላሉ። ዛሬ ላይ መያዝ ለራስ አልተዋጠልህም ይሆናል። ነገር ግን አሁን በቁጥጥራችን ውስጥ ውልሃል። የትም ስለማትሄድ እያንዳንዱ ነገር ግልጽ አድርገህ ንገረን። ያም አይሆን ከሆነ ደግሞ አሁኑኑ ጠፍንገን ወደ እስር ቤት ነው የምንልክህ። እስር ቤት መግባት የማይቀር ነው። ትሰማኛለህ? ነገሩን ግን አውጥተህ ነገሮች የሚቀሉበትን ነገር ብናመቻች ይሻላል። ምንም አልፈጸምኩም። ፍታኝ። ምንም አልፈጸምኩም። ምንም የሚነግረን አይሆንም። በዚህ አይነት ፍቱኝ። የእኛ ሰዎች ያዋራቸው ከዛ የህግ አካላቶች በስርዓት የያዙትና ምርመራችንን አብረን የምንቀጥል ይሻላል። እንደዛ ነው የምናደርገው። ትሰማኛለህ? ዛሬ እጃችን ወድቃል። እውነት እንደተባለው ገዛኸኝን አንተ አስወግደኸው አንተ ኮንክ ይህንን ሁሉ ነገር እያደረክ ያለኸው። ትሰማኛለህ? የመጨረሻ ነው። እሺ እንግዲህ ተመልካቾቻችን በጣም ውስብስብ ነገር ነው እየሰማን ያለ ነው። ይህ ግለሰብ ኢንስፔክተር ነኝ እያለ ነው። ገዛኸኝ የተባለውን ሰው እንግዲህ ያስወግደው የት ይደብቀው እርግጠኛ አይደለንም። ግን ገዛኸኝ እኛም እናንተ የምናውቀው በመልክ እሱ አይደለም። ስለዚህ አሁን ሊነግረን ፈቃደኛ አይደለም። ገዛኸኝ ቀኝ እጅ ተብሎ ወይ ደግሞ እያገለገለ ይሁን ወይ ደግሞ የእውነት ገዛኸኝን አስወግዶ በገዛኸኝ ቦታ በገዛኸኝ ስም እየተጠቀመ ነገሮችን እያከናወነ ያለው ወንጀለኛ እሱ ከሆነ የምናጣራ ይሆናል። ሳሚዬ አንተ እሱን ውሰደው። እኔ ያንን ወንድሟን እንግዲህ ከእሱ ጋር ተባብረን ነው እንግዲህ እሱም እዚህ እሱን ለመያዝ አግዞናል። አሁን መቼም ነገሮች ስለተጋለጡ ማንንም የሚፈራው አለ ብዬ አላስብም። ትሰማኛለህ? ይኸውልህ ምንም የምታመጣው ነገር የለም። ምንም አትፈራገጥ።
ስለዚህ አንተ እሱን ይዘህ ሄደህ ባልደረቦቻችን በሚያዋሩት መንገድ እንዲያወሩት ታደርግልኛለህ። እኔ ደግሞ ከእሱ ጋር እሱን አስገብቼ አንዳንድ ቆይታ ማደርግ ይሆናል ማለት ነው ያለውን ነገር ከእሱ ጠይቄ፣ እሱም ግን በህግም በባልደረቦቻችንም ስብርብር እያደረግን ይኸውልህ እችን አንድ ፍሬ ልጅ እንደዚህ ሰባብረህ እንትን እንዳልካት እኔ እመነኝ፣ እኔ ራሱ እመጣለሁ እሰባብርሃለሁ። ትሰማኛለህ? አይቆጨኝም። ተነስ ናውጣ፣ ያዙ፣ ፍታለት፣ እግሩን ፍታለት። መጀመሪያ ተረጋጋ አንተ። ናውጣ፣ ተነስ።